ኢኮኖሚው አለ። በጌዴኦ ዞን ፍስሐ ገነት ከተባለች ከተማ አጠገብ በምትገኘው ሰላም ሸለቆ መንደር የሚኖሩት ወርቅነሽ ንጉሴ ምግብ የሚያበስሉት ከገበያ በሸመቱት እንጨት ነው። ከዚህ ቀደም የሚጠቀሙበት ከሰል አሁን በጣም ተወዷል፣ ዋጋ ጨምሯል። 4 ተማሪ ልጆቻቸው የሚያጠኑትም በኩራዝ ነው። መስመር አልተዘረጋም አንድ በል፣ ሁለተኛ ደግሞ በተማሪ ውጤት ላይ ችግር አምጥተዋል። ተማሪ ማታ በምን ያጥናል? ማብራት ከሌለ ያ ራሱ አንድ ችግር ነው። እኔ ደግሞ ነግራለሁ፣ የአስም በሽተኛ ነኝ። ይሄ በጭስ እንትን እያልኩ ነው ያበሰልኩ ምግብ። በዓለም ባንክ የጥር 2017 መረጃ መሰረት 60 ሚሊዮን ገደማ ኢትዮጵያውያን እንደ ወርቅነሽ ሁሉ የኤሌክትሪክ አገልግሎት አያገኙም። ፍስሐ ገነት መስመር ስለሆነ መንግስት ይሄን ችግር አይቶት እንዲፈታልን እንጠይቃለን። የኢትዮጵያ የኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞጎስ መኮንን ግን የኃይል ፍላጎትን ለማሟላት በአጭር ጊዜ ብዙ ሰርተናል ይላሉ። 100 ዓመት ተጉዘን ከአጠቃላይ ከህዝባችን ውስጥ ኤሌክትሪክ ተደራሽ ማድረግ የተቻለው 44 በመቶ ነው። ግማሽ ያህል የህብረተሰብ ክፍላችን ኤሌክትሪክ አያገኝም ነበር። አሁን ያለፉትን 7 ዓመታት በሰራነው ስራ ነው 54 በመቶ ያደረስነው። አሁን የተጀመሩት ስራዎች ደግሞ በቀጣዮቹ ዓመታት ወደ 78 በመቶ አካባቢ ለማድረስ የሚያስችሉ፣ ይሄኛው ከግሪድ ጋር የተያያዘ ነው። ከግሪድ ውጭ የሆኑ የኦፍ ግሪድ ስራዎች ደግሞ በአገልግሎቱ በኩል የሚከናወኑ አሉ። የህዝባችንን አጠቃላይ ተደራሽነት ለማረጋገጥ የሚሰሩ ስራዎች በርካታ መሆናቸውን የሚያሳዩ ናቸው ማለት ነው። በ233 ቢሊዮን ብር በተገነባው የታላቁ የህዳሴ ግድብ ጨምሮ አገሪቱ በአሁኑ ወቅት የምታመነጨው ኃይል 9700 ሜጋዋት አካባቢ መድረሱን አቶ ሞገስ ገልጸዋል። በቤኒሻንጉል ጉሙዝ ክልል ከሱዳን ድንበር አቅራቢያ የሚገኘው የህዳሴ ግድብ በተለይ ወርቅነሽን የመሳሰሉ ኢትዮጵያውያን የኤሌክትሪክ አገልግሎት ጥያቄያቸውን እንደሚፈታ ላቅ ያለ ተስፋ ነበራቸው። ከግንባታው ወጪ 9 በመቶውን የሸፈኑ ዜጎች ገንዘብ እንዲያዋጡ መንግስት ሲያነሳሳ የኤሌክትሪክ አቅርቦትን ማስፋፋት፣ የሥራ ዕድል መፍጠርና ግብርና ላይ ተጣብቆ ለረዥም ዘመናት የዘለቀውን ኢኮኖሚ ወደ ኢንዱስትሪ ማሸጋገር ዋነኛ መቀስቀሻዎች ነበሩ። የማንቸስተር ዩኒቨርሲቲ የፖለቲካና የልማት ጥናት ተመራማሪው ዶክተር ቶማስ ላቨርስ በግንባታው ሂደት ለኢትዮጵያውያን የተሰጠው ተስፋ የተጋነነ ሳይሆን እንዳልቀረ ይናገራሉ። ታላቁ የህዳሴ ግድብ ችግሮችን ይፈታል የሚል ተቀባይነት ያገኘ አመለካከት ነበረ። እውነታው ግን እንደዚህ አይደለም። ግድቡ ኤሌክትሪክ የማመንጨት አቅምን በከፍተኛ መጠን አሳድጓል። በአሁኑ ወቅት በኢትዮጵያ ውስጥ ያለውንና የኤሌክትሪክ አቅርቦት መስፋፋትን ተከትሎ የሚመጣን ከፍተኛ ፍላጎት ለማሟላት የሚያስችል በቂ የማመንጨት አቅም አለ። እውነታው ግን ሌሎች ብዙ ነገሮችም ያስፈልጋሉ። ለታላቁ ህዳሴ ግድብ ግንባታና ለተወሰኑ የኃይል ማስተላለፊያዎች ዝርጋታ የዋለውን የካፒታል ወጪ ኤሌክትሪክ ለጎረቤት ሀገራት በመሸጥ የማካካስ ፍላጎት መንግስት ነበረው። መንግስት እስከ ጎርጎሮሳዊው 2030 ወደ ውጭ የሚላከውን ኤሌክትሪክ 5000 ጊጋዋት ሰዓት ማድረስ እንደሚፈልግ የዓለም ባንክ ሰነድ ያሳያል። ኬንያ በምስራቅ አፍሪካ የኃይል ቋት አማካኝነት በወላይታ ዞን ከምትገኘው ሶዶ ከናይሮቢ በ80 ኪሎ ሜትር ርቀት ላይ እስከምትገኘው ሱስዋ በተዘረጋ 1000 ኪሎ ሜትር ገደማ የሚረዝም ማስተላለፊያ 300 ሜጋዋት ኃይል ከህዳሴ ግድብ ትቀበላለች። ከኢትዮጵያ ወደ ኬንያ ከሚላከው 300 ሜጋዋት ኤሌክትሪክ ውስጥ 100 ሜጋዋት ለታንዛኒያ የሚቀርብ ነው። በአጠቃላይ 1.2 ቢሊዮን ዶላር የወጣበት የኃይል ማስተላለፊያ ለኬንያ ከፍተኛ ጠቀሜታ ያለው እንደሆነ የኬንያ ኤሌክትሪክ ማስተላለፊያ ኩባንያ ዋና ስራ አስፈጻሚ ኪፕኪሞይ ኪቢያስ ለዶቼ ቬለ ተናግረዋል። ይህ ማስተላለፊያ ከውሃ የሚመነጭ ንጹሕ ኃይል ከኢትዮጵያ ስለሚያመጣም እጅግ ቁልፍ ነው። በአሁኑ ወቅት 300 ሜጋዋት ሲሆን በዓመቱ መጨረሻ ግን እስከ 500 ሜጋዋት እናሳድገዋለን። 500 ሜጋዋት። ሶስተኛ ዓመቱን እያገባደደ የሚገኘው የኃይል ሽያጭ ስምምነት ሲከለስ ኢትዮጵያ ወደ ኬንያ የምትልከው ኃይል ወደ 400 ሜጋዋት ከፍ ሊል እንደሚችል የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ መጎስ መኮንን አረጋግጠዋል። ተቋሙ ባለፈው ዓመት ከኃይል ሽያጭ ያገኘውን 200 ሚሊዮን ዶላር ዘንድሮ ወደ 450 ሚሊዮን ዶላር የማሳደግ እቅድ አለው። ከምናመነጨው ኤነርጂ ከ10 በመቶ በላይ ኤክስፖርት ያደረግንበት ዘመን የለም። ተቋሙ ደግሞ የሚያገኘውን ገቢ ከ30 በመቶ ያላነሰ የሚያገኘው ከዚሁ ከኤክስፖርት ነው። የታላቁ የህዳሴ ግድብ እንዲሁም ባለፉት ወራት በኦሮሚያና በሶማሌ ክልሎች ወደ ስራ የገቡት የአሰላና የአይሻ የንፋስ ኃይል ማመንጫዎች ባለቤት የሆነው የኢትዮጵያ ኤሌክትሪክ ኃይል
ባለፉት ዓመታት ከፍተኛ ዕዳ ውስጥ ከተዘፈቁ የመንግስት የልማት ድርጅቶች አንዱ ነው። ገንዘብ ሚኒስቴር የኢትዮጵያ ኤሌክትሪክ ኃይል ከንግድ ባንክ የተበደረውን 263.3 ቢሊዮን ብር ዕዳ በጥቅምት 2017 ተረክቧል። ይሁንና ተቋሙ አሁንም ተጨማሪ ማስተላለፊያዎችና ማከፋፈያዎች ለመገንባት እንደዚሁም በሚቀጥሉት 10 ዓመታት የሚኖረውን የኃይል ፍላጎት ለመመለስ 14 ቢሊዮን ዶላር ያስፈልገዋል። ኤሌክትሪክ ያልተዳረሰባቸው በጣም በርካታ አካባቢዎች አሉት። እነዚህ ኤሌክትሪክ ያልተዳረሰባቸው አካባቢዎችን ኤሌክትሪክ እንዲዳረስ ለማድረግ ብዙ ስራዎች መሰራት አለባቸው ማለት ነው። ከ85 በመቶ በላይ ከጉልበት ውጭ ያለውን ማቴሪያሉን ብናይ ኢምፖርት ተደርጎ ከውጭ የሚገባ ነው። ከውጭ የሚገባ ከሆነ ምን ይፈልጋል? የውጭ ምንዛሪ ይፈልጋል። ይህን የውጭ ምንዛሪ የሚፈልግ ስራ ለማሳካት አሁን እንደጀመርነው አይነት ኤሌክትሪክን ኤክስፖርት ማድረግ ላይ ትኩረት ማድረጋችን አሁን የጀመርነውን ስራ ያፋጥንልናል ማለት ነው። በተዘዋዋሪ ምንድን ነው እያንዳንዱ የኤሌክትሪክ ተደራሽነትን ለማረጋገጥ የምንሰራው ስራ ኤክስፖርት በምናደርገው ኤነርጂ የሚደገፍ ነው ማለት ነው። የውጭ ምንዛሪ በጣም አስቸጋሪ በነበረበት እጥረት በነበረበት ሰዓት ጭምር ትልልቅ የሆኑ የኃይል መሰረተ ልማት ግንባታዎች ሳይስተጓጎሉ እንዲቀጥሉ የሆነበት አንደኛው ምክንያት ተቋሙ በራሱ ኤክስፖርት አድርጎ የሚያገኘውን ገቢ ለነዚህ መሰረተ ልማቶች ማሟያ እንዲሁም መንግስት በማመቻቸቱ። የሱዳን የኤሌክትሪክ መሰረተ ልማቶች ለ3 ዓመታት በተካሄደው ጦርነት በመጎዳታቸው ከኢትዮጵያ ኃይል መቀበሏን አገሪቱ አቋርጣለች። ሶማሊያና ደቡብ ሱዳን የኢትዮጵያ ኤሌክትሪክ ኃይል አይኑን የጣለባቸው የወደፊት ደንበኞች ናቸው። እስካሁን በአጠቃላይ ወደ ጅቡቲ፣ ኬንያ፣ ሱዳንና አሁን ደግሞ ታንዛኒያ ኤክስፖርት የተደረገው ኤሌክትሪክ በአንጻራዊነት መጠነኛና መንግስት በዚህ ምዕራፍ ከተመኘው በጣም ያነሰ ነው። ሐሳቡ የበለጠ ኃይል ኤክስፖርት በማድረግ በሚገኘው ከፍተኛ የውጭ ምንዛሪ አዳዲስ የመሠረተ ልማት ግንባታ ማካሄድ ይቻላል የሚል ነው። የኤሌክትሪክ ፍጆታ ዝቅተኛ በሆነባቸው ምዕራባዊ የአገሪቱ ክፍሎች በተገነቡ ግድቦች የመነጨውን ኃይል ከፍተኛ ፍላጎት ወዳለባቸው አካባቢዎች የሚያደርሱ ማስተላለፊያዎች የመገንባቱ የቤት ስራ ከፍተኛ ወጪ የሚጠይቅ ነው። ሌላው ትልቅና ውስብስብ ፈተና በጎርጎሮሳዊው 2030 አጠቃላይ የኤሌክትሪክ ተደራሽነትን 75 በመቶ ለማድረስ የተያዘው እቅድ ነው። መንግስት በሚቀጥሉት 4 ገደማ ዓመታት ውስጥ አገሪቱ የምታመነጨውን ኃይል 14000 ሜጋዋት ለማድረስና የተዘረጋውን የማስተላለፊያ መስመር ወደ 30,000 ኪሎ ሜትር የማሳደግ ፍላጎት አለው። የአሁኑ መንግስት ስልጣን ከያዘ ወዲህ አንድም በገዢው ፓርቲ የርዕዮተ ዓለም ለውጥ፣ ሁለትም በውጭ ተቋማት በተለይም በዓለም ባንክ ጫና ዘርፉ ለሌሎች ተቋማት እንዲከፈትና ወደ ግል እንዲዛወር የተደረገ ለውጥ አለ። በኃይል ማመንጨት በተወሰነ ደረጃም በማስተላለፊያና ማከፋፈያዎች ግንባታ የሚያስፈልገው መዋለ ንዋይ የሚመጣው ከግሉ ዘርፍ ነው የሚል ተስፋ አለ። የቀድሞ ኢህአዴግ ይከተል በነበረው የልማታዊ መንግስት አካሄድ ግዙፍ የኃይል ማመንጫዎች ሲገነባ በተቋማቱ ላይ ዕዳ እያከማቸ ነበር። የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ፊቱን ወደ ሊበራል የኢኮኖሚ ስርዓት ሲያዞር ከመንግስት ይልቅ የግል ባለወረቶች ከፍ ያለ ሚና እንዲኖራቸው ይፈልጋል። ግሪድ ወርክስ የተባለ የብሪታንያ ኩባንያ ለምሳሌ በቅርቡ ከሁርሶ እስከ አይሻ እንደዚሁም ከደገሃቡር እስከ ቀብሪ ዳሃር 2 የኃይል ማስተላለፊያዎች በ400 ሚሊዮን ዶላር ለመዘርጋት ስምምነት ተፈራርሟል። ባለፉት ዓመታት ኢትዮጵያ የገባችበት የግጭት አዙሪት ግን መሰል የግል ኩባንያዎችን የሚያሸሽ ነው። በገጠር የሚኖሩ ቤተሰቦች የኤሌክትሪክ ፍጆታ በአንጻራዊነት ዝቅተኛ ነው። በትልቅ የካፒታል ወጪ የኃይል ማስተላለፊያ ለማስፋፋትና የኤሌክትሪክ አገልግሎት ለሰዎች ለማቅረብ ባለወረቶች ከፍተኛ ክፍያ ይፈልጋሉ። ለእንደዚህ አይነት መዋለ ንዋይ ትልልቅ ደንበኞች ያስፈልጓቸዋል። ይህንን ሁሉ በግሉ ዘርፍ ማከናወን ፈታኝ ነው። በዚህ ረገድ ማስተማመኛ በማቅረብ የገንዘብ ድጋፍና ድጎማ የሚደረግለት ብድር በማቅረብ ዓለም ባንክና ሌሎች ለጋሽ ተቋማት ሚና ሊኖራቸው ይችል ይሆናል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።